አንድ ሁለት ቀን ብቻ እንደ ያው ወደደችው አይነት ነገር ብዙ አስተናገደችው ከዛ ቤት ይዤ ልሄድ አለችው ቤቱ ሄዳ ግን ያደረገችው እንደሆነ ታውቃለህ ለውጭ ዜጋ ነው ያስረከበችው ለውጭ ዜጋ ወንድ ነው ያስረከበችው ተከፋይ ነች በኢኮኖሚ ብቻ አይደለም 11% የጨመረው በእንደዚህም ጉዳይ ስናይ ደርሰናል በጣም እኮ ነው የምደነግጠውና ዓለም ላይ ያሉት ቢዝነሶች ታላላቅ የሚባሉት ቢዝነሶች ተጨፍልቀው የወሲብ ኢንዱስትሪውን አክሉ ራሻ አዲስ ህግ ቻይና አዲስ ህግ ጋና አሁን አዲስ ህግ እያወጣች ኢትዮጵያም ህግ ማውጣት አለባት እንዴ እንደገና ህጉ መታደስ አለበት ስማርትፎን ከያዝክ አትሊስት ከስልክ በላይ አንተ you should be smart ብዙዎቻችን ግን ከስልካችን በላይ ስማርት አይደለም አዝም ብለ ቅዱሳን አትበል አንተ መሆን እኮ አለብህ እነሱ ሆነው ነው እኮ የሆኑትን ሰዎች ታሪክ በማውራት ልትሆን አትችልም የሚደረግና የማይደረግ ነገር አይለዩም ልትል አትችልም ስለዚህ መቆጣጠር ከሚችሉት በላይ የሆነ ነገር ስለመጣ ነው ሜንታል ሲክነስ በለው ኦር በመንፈሳዊ ደግሞ መንፈሳዊ በሽታ ነው ብትለው ምክንያቱም እንዴ ሰው አይኑ ያየ እንዲህ ያረግማ እና ይሄንን ጉዳይ አልኩኝ ማጥፋት አትችልም እንዴት ይጠፋል ቢጠፋ ኖሮ በኖህ ዘመን አይጠፋም ነበር በዚህ ጉዳይ ላይ ሲሰሩ ማቀው ሁለት ሰዎች ናቸው እንግዲህ ደረጀ ዘይኔና ዶክተር ስዩም ናቸው የቃወማለው ምናምን የምትለው ሰውዬ በጓዳ ስታደርግ ተያዛለት አቃላ አይደል ይሄ የተጋለጡ ብዙ ሰዎች አሉ ኢንተርናሽናል እኔ ምናምን እንደዚህ አይነት ነገር ቫልዩ ቅብርጥስ የሚል ሰውዬ ጓዳ ተይዞ ይገኛል ዮጋ ምናምን ሰራሽ ወይ ምንድነው ሰውነት አይታዘዝም አይተጣጠፍም ሰው እኔ ስፖርት ነው የምሰራው ስፖርት በጣም በሚያሳዝነው ሁኔታ ገንዘብም ሁሉ ይሰራባታል እምልህ እኛ ይቻላል ይቻላል እንደ ጥሩ ቀበጥ ነች ደግሞ እንደገና ሀገራችን ጥሩ ቀበጡ ነች እንደገና ደግሞ ሌላ አሁን ጦርነት ምክንያቱም ኢትዮጵያ በጣም የቅዱሳን ሀገር ናት ቅዱሳኖች መጥተው ብዙ የኖርባት ሀገር ናት ነበር is the keyword ስቲልም ቅዱሳኖች በጸሎት አሉ ግን እንትን ነው ገና መውጫቸው ሰዓት ገና ነው እስቲ እሱን ነገር የቅዱሳን ኮንሰፕት በጣም ሰፊ ነው አባቴ ሰፊ ነው እኔ እናንተ ይሄድን 16 ፍልሰታን የትንገተን ቆሮ ስለቆረጠምን ቅዱሳን ይሆንን መስሎን ከሆነ ራሳችንን አንፎግር ነው በጣም ስለመጣሽ ደስ ብሎኛል እሺ እኔም ስለጋበዛችሁኝ አመሰግናለሁ እንዴት ነሽ ደህና ነኝ መስገነው ጤና ስራ ጤና ጥሩ ነው ስራ እንደ ጊዜው ይባላል ሁሉም ጋር ተቀዛቅዟል አይደል እንዴ ሁሉም ጋር ተቀዛቅዟል ትላለህ እንዴ ዓለም ላይ ሁሉ ነው እኮ የቀዘቀዘው የኑሮ ውድነቱ እንደምትቆንጆ ሁኔታ ላይ ነው ያለው ተስማምተሻል ባለች ባይስማማኝስ ምን አመጣለሁ አይደል እንዴ ቢስማማህ ያረክ መኖር ነው አይደል እንዴ ያቻቻልክ ያብቃቃ እንደሚሆን ያረክ ይሄን ጊዜ ታልፈዋለህ እንጂ እንዴ ስማ ዓለም ላይ ነው ሁሉም ጋር ነው አይደል ዓለም ላይ ነው ያለፈው ጊዜ ዳይዮት ከሆነ ነዳጅ ስማ $4 ከምናምን $1 ከምናምን የነበረበት ሀገር $4 ከምናምን የገባለታ ከታየዋለህ ሁሉ ነገር ብቻ መስቀልቅሉ ያየኋቸው ነገሮች እንግዲህ ክረምት ላይ ከኢትዮጵያ ውጭ ወጣ ብዬ ነበርና በደንብ ይታያል ለታየው ሰው ልብ ላለ ሰው ለውጡ ይገባል እምልህ የምታርፍበት ሆቴል ውጭ ሀገር ሆነ በ3 ቀን አንዴ ነው የሚጸዳልህ ስትባል እና እሱንም ፍሮንት ዴስክ ሄደህ አስመዝግበህ ስትናገር ነው የሚጸዳልህ እንጂ ዝም ካልክ ላይጸዳልህ ይችላልና ገንዘባቸውን ሴቭ ለማድረግ ነው ምናምን ያው ያሉትም ጽዳት ሰራተኞች ስደተኞች ናቸው በዝቅተኛ ዋጋ የሚሰሩ ያው ሜክሲካኖችን ነው ማለት ያየሁትን ነው የምነግርህና ምን እየተካሄደ ነው የምትለው እንዴ እና አይ ለውጡ ያው እንዳለ ዓለም ላይ ያለው ለውጥ ይታያል ለተገነዘበው ሰው ወዲት በፍጥነቱም የለውጡም ፍጥነት ቀላል አይደለምና በዚህ ሰዓት ለኛ ለኢትዮጵያውያኖች ነው የረዘመብን እንጂ ውይ
እንደኛ ይቻላል። ስማ ቫይረስ ተባለ፣ ጦርነት ተባለ፣ ረሃብ ተባለ፣ የእርስ በርስ ጦርነት እንዱ ጥሩ ቀበጥ ነች ደግሞ እንደገና ሀገራችን ጥሩ ቀበጡ ነች። እንደገና ደግሞ ሌላውን ጦርነት በኑሮ ውድነት እኛ ይቻልነውን ይቻላል። በጣም ለእኛ ነው እንጂ ለሌሎቹ ካሁን ለሌሎቹ በጣም ሄድ ያስደነግጣቸው ይችላል። እኛ ግን ሁሌ እየደነገጥን ይኖር ነው እኮ ምንም ከበቃ ኧረ ተለማመድ ነው እንደውም ብዙ ነገሮች ተለማመድንና ከባድ ነው በጣም እና አንዳንዴ ራሴን እጠይቃለሁ ይሄ ነገር መለማመዱ ጥሩ ነው ወይስ መጥፎ ነው ወይስ ምንድን ነው ማለት ራስህም ከተለማማጆቹ መሀል አንዱ አይደለህ እና መሄድ ያለበት ነገር ነው የሚሰማኝ። ፍጥነቱን ካይተው ከሆነ ክብደቱን ስታየው የሆነ ገለል ብለህ እንዲያልፍ በቃ ቶሎ አልፎ እንዲያልቅ ካላረከው በስተቀር ልታቆመው ትችላለህ ወይ? በጣም ብዙ ጥያቄዎች ይመጣሉ። በቃ እኛው እኮ የኢትዮጵያ ሕዝብ እንደ እንትን ሆኗል። ማዕበል ጎርፍ ምናምን ሲመጣ እንዴት ነው ዛፎቹ ቤቶቹ ምናምን ይታገላሉ አይደል? አቅማቸውን ለማሳየት መሬት ላይ ያሉት ሳሮች ደግሞ እንደምን ያሉት አንገታቸውን ድፍት አይደል የሚያደርጉት? አንገቱን ደፍቶ ያሳልፋል። ያ ሲያልፍ ቀና ይላል። እነዛ ግን የወዳደቁትን ያው እንደምናየው ነው። እና የኢትዮጵያ ሕዝብ እንደዛ መሰለ ይመስለኛል። በቃ ብለዋል። የሰው ልጅ በአጠቃላይ እንደዛ የሆነ ሁሉ ይመስልሃል። አይ ቲንክ ያው እኛው ባለችን በሀገራችን አይደል የምናየው ነገሩን ሁሉ አሁን ይሄ ምዕራባውያኖቹ ስራ ወዳድ ናቸው ምናምን ሰዓት አክባሪ ገነመኔ የምትላቸው ነገሮች እንዳየሁት ከሆነ እሱ ሁሉ ነገር የሆነ መታከት ላይ የደረሰ ይመስላል። የሰው ልጅ ደከመው በቃ እንዴት አይደክም? በተለይ እኛን እስቲ አናሳዝንም? በጣም ከደርግ ጊዜ ጀምረ ምናምን አሁን እዚህ ደረስክና እንደው ዝም ብለን እንደ ሀገር ስታየው እርፍ ብለን እፎይ አለ። ያው የኃይለ ሥላሴንም ጊዜም ብዙም አናውቀውም ከዛም በኋላም ያሉትንም እንዲህ እያልን የመጣ ነውና እግዚአብሔር ልጅ ያረፈ አይመስለኝም። አርፎ ያውቃል እንደ ያርፋል። ፈጣሪ ሲመጣ እናርፋለን። ፈጣሪ ሲመጣ ለፍርድ እንጂ ሰው ልጅ ለካ አርፎ አያውቅም። ሰው ልጅ አርፎ አያውቅም። ለማረፍ ግን አፈር ይግጣል። እረፍቱን የሚያመጣው ግን ራሱ ነው። ራሱ ጋር ሲሞት ነው የሚያርፈው። አይ ሳትሞትም እረፍት ማምጣት ትችላለህ። you don't have to die እስክትሞት መጠበቅ ያለበት አይምራችን ያርፍ እረፍትን የምታመጣው ጸድዬ እኔ እንግዲህ እኛ የምናውቅሽ አብዛኛው ኢትዮጵያ ሕዝብ የሚያውቅሽ አልበም ከማውጣትሽ በፊት በኢትዮጵያ ቴሌቪዥን ከራሜድ ባንድ ጋር ስትዘፍኚ የዊትኒ ሂውስተን ስትዘፍኚ ሌሎች እንግሊዝኛ ዘፈኖችንም አማርኛዎችንም አማርኛ የራስሽን አማርኛ በብዛት የራሴን ነው ግጥም ዜማ ተሰርቶልሽ ምናምን ደስ የሚል ጊዜ ነበር። እስኪ ስለዛ ጊዜ አስታውሽ። በጣም ደጉ ዘመን ገንዘብ ብዙ የለም ግን በስማም ለስራው የነበረው ፍቅር ለስራው የነበረው እንዴት ልበል አብዮታዊነት ትጋት በጣም ደስ የሚል የልጅነት ጊዜ ነው የነበረው እዛ ላይ እና በ150 ብር ነበር የተቀጠርኩት። አጥተይ 150 ብር ነው። ስንት ዓመተ ምህረት ማለት ነው? መጨረሻዎቹ 80ዎቹ መጨረሻ መጀመሪያ 80ዎቹ መጨረሻ እና በ150 ብር ነው የተቀጠርኩት። 150 ብር ብዙ ነው የዛ ጊዜ። ስሰራ እንጂ በወር አይከፈልሽ እና እንዴት አድርጌ ያኔ እኔና ወንድሜ ነበርና የኢትዮጵያ ሕዝብ ሁሉ ደግሞ እናንተ ላይ ነበር አይኑ። ምክንያቱም የነበረው አንድ ቴሌቪዥን ነው የነበረው። በተለይ በዓል ላይ የምንዝናናው በቃ ቴሌቪዥን የነበረው አንድ ነው። በዛ ላይ ደግሞ ያኔ ተቋሙ ሜጋ ክሬቲቭ አርት ሴንተር ያው በመንግስት ስር ያለ ሆኖ አክሰሱ ስለነበረ በደንብ ሚዲያዎችን የመጠቀም እድል ነበረ። ያኔ ደግሞ አልበም ከማውጣት በፊት አንድ አርቲስት በደንብ በመድረክ ያው መፈተሽ አለበት እና የመድረክ ስራዎች በደንብ እንሰራ ነበር። የዓመት በዓል ስራዎች በጣም እኛ ነበርን የምንሰራው የነበሩት እና እሱ በጣም ጠቅሞናል። በጣም ጠቅሞኛል ስለ ራሴ ባወራ እንጂ በጣም ደስ የሚል ጊዜ ነበረ። ጥናቱ ትጋቱ ትለፋለህ ማለት ክፍለ ሀገር በጣም እንወጣ ነበርና
እናልፍባቸው የነበሩት የክፍለ ሀገር ሂደቶች ዛሬ ላይ ሳስባቸው እንዴት ያዝናኑኛል ያስደስቱኛል። ምን በቃ በባስ ነው የምትሄደው የሆነ ሀገር ለመሄድ 3 ቀን መኪናው እያለቀሰ መኪናው ያፈላና ግማሽ መንገድ ላይ ቤተሰው ለምነት አድራለ። አንዴ እንደዚህ ሆነናል አፋር ሎጊያ ላይ የሆነች ሴትዮ ሰጠችልን ጠየቀችን ሊፍትና ደርሰ በቃ መኪናዋ ኮስተር ባስ ነበር ይዘን ዋለች በለች እንደገና አቅለማቀስ እሷ ቤት ለምነን ገብተን ግማሾቻችን መሬት ላይ ግማሹ ላይ ጠፍር እንዲህ ያለ ነው ብቻ የመጣ ነውና በጣም ጥሩ ትዝታዎች አሉ። ፕላስ እንዲህ በቀላሉ ሄደህ ማየት ማትችላቸው ቦታዎች ያገራችንን ቦታዎች ታይበታለህና የነበረው መንግስት በዛን ጊዜ የነበረው በእጁ ስለነበረ ሚዲያው ሁኔታዎቹ በደንብ ያመቻችላችሁ በደንብ ይመቻች ነበር። አላማውን ትደግፉ ነበር እናንተ የነበረው በዛን ጊዜ የነበረውን ነገር ምንድን ነበር ከመንግስት ጋር የነበረውን ነገር ትደግፉ ምን አግብቶን እንዴ ስለራሴ አብዳለ እንደ እኔ ለዘፍርን የመጣሁት እዛ ቤቱን በደንብ ነው የራሴን የግል እንትኔን የተጠቀምኩበት ምድር እዛ የነበረው ስብስብ የኪነ ጥበብ እንጂ ሌላ አሁን ምን አለ መሰለ እነሱም ብልጦች ነበሩ ማለት ኮሜርሻል ውስጥ ነው የተገባው። ይሄ የፖለቲካ አጀንዳ ምናምን ሳይሆን አለ ኦሬዲ አሁን የህዋት ባንዶች አሉ የመከላከያ ባንድ አለ ምናምን ይሄኛው ክሬቲቭ አርት ሴንተር ተብሎ ልክ እንደ ብሔራዊ ቲያትር እንደ ሀገር ፍቅር እንደ ራስ ቲያትር ቤት ነው የሆነው። ሙያ ውስጥ ነው የተገባው። ለምን እንደሆነ ጠየቅኩሽ። የዛኔ በፊት በብሔራዊ ቲያትር ሀገር ፍቅር ራስ ቲያትሮች የበዓል ጊዜ እድሉን የሚሰጠው ለነሱ ነበር። በኋላ ግን ቀርቶ ሜጋ ብቻ ነው ሁሌ ኢትዮጵያ ቴሌቪዥን ላይ ማታ ለበዓል ሜጋ ብቻ ነው። ታዲያ እንትኗ ያው አስተዳደሩ እዛ ጋር የጀርባ በጀት እዛም ስላለ ማስታወቂያውም አለ ምኑም አለ የቴሌቪዥን ፕሮግራምም ዋልታ ያኔ ተጀምሯል እንዴ? አልተጀመረም። አልተጀመረም እና ልክ እንዳልከው ነው ያኔ መንግስት ሚዲያዎች እነሱም የመንግስት ተቋማቶች ስለነበሩ አልከው እኮ አመጣው እኮ ስለነበሩ እነሱም የመንግስት ሚዲያዎችን የሚቆጣጠሩት እነሱ ነበሩ። ይሄኛው ምንድነው በጉልበት ከፍ ብሎ መጣ እና አቀራረቡም አሰራሩም ምኑም አንድ ስቴፕ ከፍ ያለ ስለነበረ ቀላል አልነበረም። እኛ ብቻ ነበር እንዴ ታዋቂ ዘፋኞች እኮ ከሁሉ አውትሶርስ እየተደረጉ እኮ ይመጡ ነበር ያመት ባል ዝግጅት እኛ ምን ስራ እንጂ ተጋባዥ ብዙ ታዋቂ ዘፋኞች በዛን ጊዜ ይመጡ ነበርና ስራ ፒውር ስራ ነው የሚሰራው። እርግጥ ነው ይሄ መንግስታዊ ዝግጅቶች ላይ ትሄዳለህ፣ የመንግስታዊ ይሄ አመታዊ በዓላቶች ምናምኖች ትሄዳለህ። እንደዚህ ልክ አሁን ያኔ እነ ሮሃ ባንድ ምናምን ጦር ግንባር የሚሄዱበት ጊዜ አልነበር? እነ ነዋይ የሆነ ሰዓት ላይ አሁን አንድ ወቅት እንደውም እኔ አልሄድኩም እንግሊዘኛ ዘፋኝ በሚል አምልጫለሁ። የኤርትራ ጦርነት ጊዜ ባድመ ሸራ ምናምን እኔ እዚህ ከተማ ክለቡን አንቺ አልሄድሽም። እንግሊዘኛ ዘፋኝ ነኝ ብዙ ጥቃሞት የለኝም። የእንግሊዘኛ ሞራል ቢሰጥ ዘፋኝ እና በጣም ብዙ ሀገር ሄደዋል እና ማለት ኤክስፒሪየንስ ባደረገው ደስ ይለኝ ነበር። በእርግጥ በዛን ሰዓት በጣም ብዬ አተረፈኝ ብዬ ነው እንትን ያልኩት እና ዛሬ ላይ ማለት የሚያወሯቸው ነገሮች ምናምኖች ስሰማ አዊሽ ሄጄንም ኤክስፒሪየንስ ባደረገው ደስ ይለኝ ነበር ብዬ እላለሁ። ግን እኔ እግዚአብሔር ይመስገን ከተማ ላይ ይገርማል እስክትመጡ ድረስ ሜጋ ከብ ከዘፈንሽው ማረሳው አልበም ላይም አልሰራሽው ለምንድን አላውቅም። ወዮ አመለ ሸጋነው አመለ ሸጋነው ስላንተ ሲያወሩ አመለ ሸጋ በኔው ደረሰና አመለ ሸጋ ሆነብኝ ፈተና። አይገርምህም? እኔም አላቅም ለምን እንዳልሰራው ያሰፋ ማሙ ስራ ነው እኮ በጣም ነበር። ምን አይገርምም? በቃ ይሰራሉ። ምን ችግር አለ? እኔ ደግሞ እንዴት አረሳሁት? በጣም ይገርመኝ። ሰው ያስታውሳል እንዴ? በጣም ይገርመኝ። በጣም እንወደው ነበር እኛ ቤት በቪኤችኤስ ተቀርጾ ብዙ ጊዜ እንሰማው ነበር። አሁን ይተዳላል አሁን አዶና አላቅም በፊት ነበርና እና እኔ ሁሌ ወደው ነበር። ስቴጅ ላይ ሲዘፍኙ ሰማው ነበር። አመለሸካ አመለሸካ ነው
ስፈልግ አበለሸቀም አይ በቃ ሰራው ነው በቃ ደስ የሚል ቆይታ ነበር የዛን ጊዜ ነበረው ከዛ አልበምሽን ሰራሽ ከዛ ምን ሆነ ነገዴ ማለት ነው ሶ ያው ብሶት የወለደው ተላልፈ የቤቱ የመጨረሻ ተከፋይ ነኝ በነገራችን ላይ በዛን ሰዓት እንግዲህ ዘፋኝ ስለሆነች ትንሽ ብዙ አይከፋም ትንሽ ተከፋይ ነኝ የመጨረሻው ተከፋይ ነኝ ብዙ ትዝ አይለኝም እሱ ያው በጣም ይገርማል የሆኑ ሰዎችን አሁን ሳገኝ አንቺ እኮ በጣም ያኔ ይገርመኛል ያንቺ እዚህ መድረስ ማን ነበር ያለኝ በእናት በጣም ትጥሪ ነበር አንዳንዴ ለብቻሽ ቁጭ ስቲ በቃ በጣም እንዶች ልጅ እንደው ምንድነው ምናረጋት እንል ነበር አለኝ ለኔ የሚሆንልሽ አልመሰላችሁ ማለት በቃ እንዲህ ነው አንዳንዴ ኤክስፔክት ያላደረከው ሰው አይደለ እንትን የሚለው ሶ ትግል ነው አማርኛ ዘፈናት ዘፍኝ መባላለው በጉልበቴ ነው እኮ መዘፍናው ቴሌቪዥን ላይ እንነጋገርና ባቂ ዘፍናለሁ ከዛ ደግና ስብሰባ ይቀመጣል ጭቅጭቅ ይፈጠራል ሁሉ ጭቅጭቅ ነው እና so they think እንግዲህ እኔ በጣም ገርሞኝ ያው ሰው ለባለቤቱ ጆሮ ባዳ ነው አይደል የሚባለው አረባክ እና እውነት ታዝኖልኝ ነበር ማለት እንግዲህ የነሱ እይታ ሌሎቹ ላይ ነው ማለት ነው ሰክሰስፉል ይሆናሉ ብለው ኢንቨስት ያደርጉብኝም ነበር ምን አለፋ አንቺ ላይ አሪያኩም በቃ የትም አደርስም ብለው መሰለኝ አይገርምህ የተረዳሁት ነገር እሱን ነው ማለት ነው እና በቅርብ ቀን ነው ሁለት ሰዎች ናቸው እንደዚህ ያሉኝና በጣም ግን ትጥሪ ነበርና ይገርማል እንደ ጥረትሽ አሉኝ እኔ እኮ በጣም በቃ በደስታና እንዴት I'm having fun እኮ እዛ ባለሁበት ሰዓትና እኔ አሁን ደግሞ ይሄ የቢሮ ፖለቲክስ አይገባኝምና ብቻ either way እንዳልኩ ጫናው እንዳለ ነው ምናያቸውና ምንታዘባቸው ነገሮች አሉ ነው በበኩሌና አሁን ለምሳሌ ደና ስራ ሲመጣ የቤቱ ልጆች ሲሰሩ አላይም አውትሶርስ ይደረግና እንዴት እንደዚህ ይሆናል ሲባል አይ እናንተ ገና ናችሁ ስለዚህ ምናምን ነው የሚባለው አሃ እንዲህ ብሎ ነገር አለ እንዴ እቺ ነገር ውስጥ ያለች ኦኬ ምንም ችግር የለውም ያው ነጥቀን በመንወጣበት ሰዓት እንወጣለን በሚል በመሃል የውጪ ስራ መጣ በክለብ ማለት ነው እና ታዲያ አሁን ገና ለገና ሜጋለ በየላልሄድ ነው በረ በየተለብቻ ዋሽቼ ብቻ ተነስቼ ሄድኩ ኤኒዌይ ስራ ማስተጓጎል ኩሸት የተጋለጠ ምን ማለት ቶሎ መመለስ ይገባል ኤክስቴንድ አደረግን እዚህ ማስታወቂያ ይለቀቃል ራሚድ ባንድ ነጸደኛ ምናምን ተብሎ ማስታወቂያ ይለቀቃል በመሃል ያው ክለብም አይፈቀድልንም በጉልበቴ ነው መሰራው የነበረው እና ውጭ ሀገር እንደሄድኩ ታወቀ ስራውም አልተገኘሁም ያውን እኔም በጨዋ ጥቤ ከጣሊያን ሀገር በተገዛ ልብስ ዝንጥ ከነቃችሁ ሃይቀር እንግዲህ ታዲያ መቼስ ምን ይደረጋል ብለን እንዴት ምናምን ብለው ሊቆጡ ሞከሩ አፈቅዱ ቢነገራችሁ ተቀዳላችሁ አትፈቅዱ እና ለዋሽ ነው ያሏሽ እንዴ አውጃለሁ ቢነገራችሁ እኮ አትፈቅዱ በዛን ሰዓት ስለዚህ ይሄ ደግሞ ስለማይገኝ ሄጄ መጥቻለሁ ይሄው ነው ሶ ከዛ በኋላ ነው ያው ሂዳት በለው እንዲሄድ አድርገው አይነት አለ አይደል እኔ ደግሞ አልወጣ ያባሩኝ እንጂ ቢል ያው ኤኒዌይ ብቻ ተባረርኩ ስባረር ብሶት የወለደው ብዬ ሄለ ኦኬ ኦሬዲ አልበሞችን ሰራራሁና የሜጋን ስቱዲዮ ቀጥሬ ነው ማሰራው አልኩ ማለት ነው ያው እንግዲህ ቼስመን ይደረጋል ኮችስ ማንም ሰው መጥቶ ገንዘብ ከፍሎ መስራት ይችላል እዛ መብቴ የትም ቦታ ሄጄ መስራት ይችላል ግን just to prove a point ማለት ነው ሄጄ ስቱዲዮን ቀጥሬ ከፍዬ የመጀመሪያ አልበሜን አሰራው ማለት ነው ነገዴ ማለት ነው የሚገርም አልበም ነበር ያ በጣም ነገዴ በጣም ቢገርም ያደረገው ደግሞ ሙሉጌታ ተስፋዬና ሙሉጌታ ስለ ሙሉጌታ ነገርኝ ወይ ሙሉጌታ ተስፋዬ ይቆጨኝ እንዴት ብዬ ልንገርህ አለ ሰዓቱ ነበረ ወይ በዛን ሰዓት የሆነ በቃ የገባበት ህይወት አለ ያው የተሰማውና የተገባውን ነው የሚኖረው በቃ መሬት ለሱ ብቁ አልነበረችም እንደዛ ሆኖ ነው የሚሰማኝ አልተመቸው መሬትን ይጠየፋት ነበር መሰለኝ ዓለምን ይጠየፋት ነበር መሰለኝ
እና ያው ብዙ ታሪኮች ነበሩ እሱም የመጣበትን የነበረበትን ትልቅነት እርግፍ አድርጎ ነው እንግዲህ ይዞት የመጣው ዓላማ እና ይሆነ ያለው ስላልገጠመለት ነው እርግፍ አድርጎ የነበረበትን ኃላፊነት ትቶ መንገደኛ ነው የሆነውና የሚገርም ነገር ልጆቹንም ቢሆን ጎዳናም ያለውም ልጅ ነው የኔም ልጅ ነው እኩል ነበር ምንም አይመስለው ገንዘብም ሲያገኝ ዓለምን ተጠይፎ የሚኖር ሰው ነበር ማለት ነው ላለውና ሐሳቦቹ በቃ ከሱ ጋር ሳወራ ብውል በቃ በጣም ነው በጣም ኢንስፓየር ያደርገኝ ነበር ግጥም ስጠኝ ስትዩ ምን አለ ለዛፍን ውስጥ እንዴት ነበር በእናትህ ስራው ሊጀመር የቻለው ብቻ እኔ ሙልጌታ አፈወርቅና ሙልጌታ ተስፋዬ በህብረት ነው የሰራ ነው አልበሙን ያው ሜጋ ይመጣም ስለነበረ ነው በዛ ነው እንግዲህ ግንኙነቱ የተጀመረው እንስራ ነው ፕሮዲዩስ እናደርጋለን አይታወቅም ነበር እሱ አይደል አሬ ይታወቃል እንጂ ባበበ ተካ ስራ ይታወቃል እንጂ ኦኬ ባበበ ተካ ስራ ተሰርቷል ባበበ ተካ ስራ እኮ ይታወቃል በሃና ሸንቁጤ ስራ ይታወቃል እና ፕሮዲዩስ እናደርግሻለን በቃና ፕሮዲዩስ እንደሚያደርገኝ እሱም በራሱም ሐሳብም ጨምሮ ነውና እኔ ደግሞ አልበሙን ማውጣው ያው የራሴን እልህም ፕሩቭ ለማድረግ ነው I don't care አልበም አውጥቼ አሳያለሁ ነው እና ያው እሱ የሚጠቀምባቸው ቋንቋዎች በጣም ኃይለኞች ናቸው ጠንቃሮች ናቸው አስሬ እየጠየቅኩ ምንድነው ይሄ እየተባልን እየተጨቃጨቅን ነው ብቻ ቃላት እያስረዳ እያስተማረ ነው የሰራነውና እኔ በጣም ነበር ደስ የሚለኝ ማለት ለኔ ትልቁ አቺቭመንት የነበረ በልጅነትም የነበረ እልህም ስለነበረ ከዛ አስታውሳለሁኝ ምን አለኝ የሱ ስሜት ነው እኔ ግን በጣም ነው አሁን ነገዴን በጣም ነው የምወደው ቼቦሎ ፈረስ በጣም ነው የምወደው ሌሎችም ሰዎች በጣም ይወዱታልና ችክችካ ዘፈላለ እና በጣም ነው ደስ የሚለኝ ቼቦሎ ፈረስ በጣም ይወደዳል ቼቦሎ ፈረስ ቼበለው ቼ ካይኔ ልቤ ድረስ ቼበለው አረርያው ቼበለው አረርያው ቼበለው አረርያው እንዴ ነበር ስትጋበዥ ብዙ ጊዜ ተዘፍኙ ነበር በጣም ገዴና ይሄ ነበር የሚዘፈነው ናይ ገዴ ናይ በመንገዴ ናይ ገዴ ናይ በመንገዴ የሚገርም ኬንያዊ ነው አልበሙን የሰራው ኢትዮጵያዊ ብቻም እኮ አይደለም ኢትዮጵያዊ አይደለም ኬንያዊ ነው የሰራውና በደንብ በቃ ኢትዮጵያዊ ማንነቱን ጠብቆት ነው በጣም እና በጣም የተማርኩበት በጣም በቃ እኔ እንጃ እንደገና ይሄ ያው የሙያ ጊዜህን የሆነ ከፍ ያደረገ እንግሊዘኛም ተዘፍኝ ስለነበር ወደ አማርኛ መምጣቱ ራሱን የቻለ በተለይ ደግሞ እንደዚህ ጠጣር በሆነ አማርኛ ይዘት ባለው በደንብ ኢትዮጵያዊ ይዘት ባለው መምጣት ቀላል አልነበረም እና በጣም ብዙ ረድተውኛል አስተምረውኛል ይላል ሙልጌታ ተስፋዬና ሙልጌታ አፈወርቅ ማለት ነው እና ልክ ኮራስ ሸለም ለሆነ ስራ ተጋብዤ ሜጋ ከወጣሁ በኋላ እየተጋበዝን እንሰራ ነበርና ቃየኝ ከመሞቱ አይ ቲንክ ከሳምንት በፊት ይመስለኛል አይ ጠፍቶብኝ ያገኘሁትና አየኝና ተጫወትንብሽ አለኝ ማለት ነው እንዴት አልኩት እንግዲህ ይሄኛው ደግሞ ሌላ ከለር ይዞ የመጣሁበት ስራ ነው የቢሰጠኝ ማለት ነው እና በቃ ረጅም አወራንና እንዴ ተቀልዳለህ እንዴ እሱን እኔ ነኝ ተጫወቱብኝም አልተጫወቱብኝም የምለው እንጂ አንተ አይደለም ደግሞ እኔ ነኝ ያገኘሁትን ማቀው እኔ ነኝ እንዴት ላለ ተባበል የመጨረሻ ኮንቨርሴሽናችን ይቺ ነበርች ከዛ በሳምንቱ ሞቱ ነው የሰማሽው ራሱ በስልክ ነው በስልክ ነው የሰማነው ሰው ነው ነገርሽ እዛው ነው ሜጋ ስመጣ ይሁን ብቻ ሙልጌታ ተስፋዬ ሞተ ምን ሆኖ በኋላ ስሰማ የሞቱን ሂደት እንዴት እንደነበረ አዝኛለሁ ደንግጫለሁ ግን እንዳልኩ ነው እሱ እኮ ሲጀመር ለምን ተጠይፎ የሚኖር ሰው ነው የሆነ ሰዓት ላይ በተለይ በቃ እኔ መኖር የፈለገ ሁሉ አይመስለኝም ነበር እና ሳናውቀው ውስጡ የነበረው በደንብ መስጠት በሚገባው ልክ ሳይሰጥ
የሰጠውንም ሳይሰበስብ እየጻፈ በየቦታው እየጣለ ለስንዱ እኮ ሰብስበው ነው ያሳተሙት። የቻለችውን ያህል ሰብስባ ያሳተመችውና በቃ የማይጠገብ ሰው ነበር። ከሱ ጋር ቁጭ ብለህ ማውራት እኔ አላውቀውም። ያው ሲወራ እናንተ ስታወሩ ነው ማለት በቃ እንትን ነው ይሄ ከተለመደው ከሳጥን ውጪ የሚያስብ ሰው ስለሆነ እንዴት በቃ ነገሮችን እንዴት ማየት እንደምትችል አቅጣጫ በቃ ይሰጣልና በጣም ይገርም ነበር። እኔ እድለኛ ነኝ ብዬ እላለሁ። የሱ ጸደኒያ ከሚዲያ ጠፍታለች፣ ዝም ብላለች ይላል ብዙ ሰው። አይ አለው ማለት ያው ምንም የሚባል ነገር ስለሌለ እንዴት የሚባል ነገር ብዙ ሰው ሚዲያ ላይ ብዙ ነገር እያለ ነው። ያ እንደምታየው ተባለ ነው ብለህ ነው ማለት? አዎ እንግዲህ ከሙዚቃ ውጪ ሌላ ነገር ልመጣ የምችለው ያው በማህበራዊ ጉዳይ ነው። ሙዚቃው ያው እንደምታየው ከሰላም ጋር የተገናኙ ነገሮች ስለሚኖሩ ከፍታውና ዝቅታውን እያየ ነው። የሀገራችንንም ሙዚቃም ስታወጣ ወቅት ይጠብቃል፣ የሰውን ሰላማዊ መረጋጋትንም ይጠይቃል። ፕላስ እንደምታየውም ቀላል አይደለም ወጪው፣ ሪተርኑንም ለማግኘት ከባድ ስለሚሆን በእንዲህ አይነት ከፍታና ዝቅታ ውስጥ ያው ፕሮዳክሽን ውስጥ ጊዜህን ታሳልፋለህ። ያው አራተኛ አልበምን በመስራት በዛ ጊዜ ውስጥ ታሳልፋለህ። በዛ ጊዜ ውስጥ ነው ያሳለፍኩት አራተኛውን አልበም በመስራት። ሲቀጥል ብዙ ሰው ወጥቶ ያወራል። ያን ያህል የማውራት እንትኑ ይገፋፋ ነበር አይገፋፋም ነበር ብዙ እንትን አልነበረም። እንግዲህ እንዳልኩ ማህበራዊ ጉዳይ ላይ ነው በጣም እንሰራ የነበረው። በጀግኒት ላይ በተለይ በንጽህና መጠበቂያ ዙሪያ ላይ በጣም እንሰራ ነበር። እንግዲህ እዚህ ማህበራዊ ጉዳዮች ላይ መሳተፍ ያው ከኤችአይቪ ዘመቻ ጊዜ ጀምሮ የነበረ ነው እና በጣም በቃ ደስ ይላል። ማህበራዊ ጉዳይ ከዛ በፊት መጀመር ማፍቀር ነው መሰልጠን ነው ወይም ማለባበስ። አንድ ሴት የነበርሽው አንቺ ነበርሽ። አይገርምም? አቤት እንዴት ተለቃቅመን መተን እንደሰራ ነው ሳስበው ይገርመኛል። ካኒቴራ ሁሉ ከሱቅ ገዝቼ ምክንያቱም ሰማያዊ በሰማያዊ ለብሼ ባክግራውንዱ ሰማያዊ ነው እንግዲህ ጥላ ለመስሉ ስለዚህ ክሮማው ነው የማይመጣ እንደገና ከሱቅ ገዝተን የሚካኤል በላይነን ኮፍያ ቀምቼ ምናምን በቱታና በካኒቴራ ነበር ግን በጣም ደስ ይል ነበር። የሚገርም ጊዜ ነበር። ግን ምንድነው አንዳንዴ ሳስበው ይሄ ሙዚቃ ግን ከታለመለት ዓላማ ውጪ ትንሽ አላፈነገጠም። ክለቡ ይከፈት ነበር። ምክንያቱም ይሄ የህብረት ስራ አስበው እንዴት ልዩነት እንዳለን ግን በአንድ ሙዚቃ ውስጥ እንዴት የሚገርም ህብረት እንደነበረ። በጣም የዘፈኑ ግጥሞቹ ራሱ በጣም ደስ ይላል። ነብይ መኮንን ነው ጻፈው፣ ዜማውን ሚካኤል በላይነን የሰራው፣ ቅንብሩን ኤልያስ መልካነ ሰራው እና ፕሮዳክሽን አድማስ ፕሮዳክሽን ነው የሰራው። ነፍሱን ይማረውና አሪፍ መነቃቃት ፈጠረ በጣም እና በስማም ዘፈኑ በጣም ነበር። ከዛ መላ መጣ እና ይሄ ነገር ዋው ደስ ይላል፣ ለካ ጥሩ ነው፣ ሰውን ያነቃል ማለት ነው በሚለው አንተም ለሞ እንደ ግለሰብም ወይ ደስ ይላል እንደዚህ አይነት ነገር ሙሃን ማዋል ደስ የሚል ነገር አለው። ከዛ በኋላ ብዙ ነገሮችን ሰራን በእናቶችና በህፃናት። መታመን እሱ ራሱ በጣም አሪፍ ነበር። ከዛ እኔ ጥበቡ ሚካያ ነፍሷን ይማርና ጆሲ ሰራን የህፃናቶች ላይ እኔና እሷ እናቶች ላይ ብቻ ብዙ ነገር ፊስቱላ ላይ ብዙ ነገር ሰርቻለሁ እና አሪፍ ነገር አለው። አገልግሎት መስጠት በራሱ በሙያ ደስ ይላል። ከማዝናናትም ባሻገር ለእንዲህ አይነት ሰብአዊ ጉዳይ ላይ ሙያህን ማስዋል ደስ የሚል ነገር አለው። እያለ መጥቶ ያው ጀግኒት ጋር ደረስን በንጽህና መጠበቂያ ጉዳይ ላይ ምክንያቱም በጣም አሳሳቢ ነገር ስለነበረ ያው ብዙ አሁን እዚህ ፕሮግራም ላይ ያን ያህል ዲቴይልም ባላወራው ምልህ አንድ ሴት ተማሪ በወር አበባ ንጽህና መጠበቂያ ባለማግኘቷ ወይም ደግሞ የወር አበባዋን መቆጣጠር ባለመቻሏ እኮ ከትምህርት ቤት ቢያንስ 50 ቀን 30 ቀን ትቀራለች ሲሉ እንደውም ምንድነው መቼ ለታ የሆነ ሚቲንግ ላይ 8% ነው የመቅረት እንትኑ በፐርሰንት ሲሰላ 8% ነው ማክሲመም የሚፈቀደው። እሱ ግን 25% በላይ ነው የሚቀረው እና እንዴት ብለው ነው የሚያልፉት እንዴ? እና በዚህ ይሄ ችግር ሆኖ እንደው በስመ አብ ብለን ነው
ነገርየውን የጀመርነው ሰው እንዴት እንደው ከዛ የታሪኩ ሲሰማ የህዝቡ ብዛት ያቅርቦት እጥረት የህጉ ቅንጦት ነው መባሉ እንዴ ነችና ፌሚኒስት ናቸው መባሉ እንዴ ከዛ ደግሞ ፌሚኒስት ናቸው ስትባል አራዳ ተሰቀለ እሺ ሌላስ ጣጣው መምጣቱ ሴቱ ስለ ንጽህና መጠበቂያ እያወራ በጣም ያስቃል አንዳንድ በጣም ረጅም ጊዜ ፈጅቷል አሁን ዛሬ ላይ ሆኜ ሰው በጣም ይገርመኛል የሚደወልልኝ ስልክ ብዛቱ ልነግርህ አልችልም አረ እንትን ልንሰጥ ፈልገን ነበር እንትን ምናምን ልንል ነበር እቺ የ3 አመት ካምፔን ነው ማለት ነው ሴቱ ራሱ ነበር የሚሳደበው እኮ እኚህ ሰዎች ምን ሆነው ነው ያለው ንጽህና መጠበቂያ ያስፈልጋል ነው አይደል ያለው ወዲት ወይስ ምን ይሆንላችሁ ምናምን የሚል ከዛ ያው እንትን ነው ትራማ ከባድ የስነ ልቦና ቁስል ከባድ ስለሆነ የተረዳሁት ነገር ራሱ በዚህ በጀግኒት ጉዞ የተረዳሁት ነገር ግፍን ኖርማል አድርገህ ወይም ችግርን ኖርማል አድርገህ ስትቀበል ለካ አይ ችግር ነው ተብሎ ሲነገር የምትቆጣው መጀመሪያ አንተ ነህ ላንተ አይደንቅህማ ኖርማል አድርገዋልና አረ በዚህ ምክንያት ነው ትምህርት ቤት እንዴት ሰው ይቀራል ትላላችሁ ይሏል አንዳንዱ ደግሞ የማያውቀው አለ አይደል እዚህ ዘና ብሎ የሚኖረው ሰው እኔ ሹ ብላችሁ ታወራላችሁ እንዴ አራባ መቤት ያንቺ እኮ ይችግስተሽ እየኖርሽ ነው የኢትዮጵያ ህዝብ ታይ ግዴለሽ ምናምን ብለህ ለመንገር ራሱ ጉዳዩን የችግሩን ስፋት ራሱ ስትናገር ኢታማኝ ከመሆኑ የተነሳ ትልቅ ችግር ነበረው በጣም ኢታማኝ ነበር አሁን የችግር ሆኖ ነው እንደምታወሩት ይሏል አረ ታው ግዴላችሁ አረ ተከድኖ ይብሰል እንደው ትዚ ላይ ሁሉ ባነሳውት ቁጥር አወራለሁና የሆነ ልጅ ጋር እያወራ ቆይ ግን አንተ አልኩት አሁን እናት ወላጅ እናትህ ይሄኔ ወይ ደከመኝ እንደው ወገቤን ብላ ስተኛ ማማ ደግሞ አረጀሽ ነው ይሄኔ የምትላት እና እንዴት አርጋ የወራባዋን እንዴት አልፋ እንደመጣች ታውቃለህ ወይ ስለው ተቀልጃለሽ እንዴ እሚረባት አይመስለኝም አለች ይሴ እንኳን አሁን ስለሷ አሁን የወራባ እንዴት አሳለፈች ብዬ ልጠይቅ አይደለ እህል መብላት ያለባት ሁሉ እኮ አይመስለኝም ማለት ለምን እናቶች ሁሌ ስትሮንግ ሆነው ጠንካራ ሆነው ሁሌ ፕሬዘንት ስለሆኑ ምን የሚቸገር አይመስላቸውም እና ትምህርት ቤት በየትምህርት ቤቱ ስትሄድ ትደነቃለህ የሴት ተማሪ በአብዛኛው ችግር ሆነ መቅረት ነው አብሰንት መሆን ትምህርት ማቋረጥ ይሄ መሆኑ ዋናው መንስኤ ሲገባ እንደው ይሄ ከዛ ቅንጦት ነው ምኑ እንዴ ተፈጥሮ እንዴት ነው ቅንጦት ይባላል ማለት የንጽህና መጠበቂያ ቅንጦት ነው እና ታዲያ በምንድነው ሰው ታዲያ እንዲጠቀም ይፈልጉት እንዴ ገጠር ላይ የምትቀደው ጨርቅ እኮ የላትም የምትለብሰው በስቃይ ነው ቀዳ ጭራሽ ምን እንዴት እኔ እንዴ ነው ብዬ ልነግርህ አልችልም ያለውና ግን ዛሬ ላይ ሳስበው ኦኬ ጥሩ ነው ደስ ይላል ኦፍ ኮርስ ሰው ስላልገባው ነው ሁሌም እኮ የሆነ ነገር አዲስ ነገር ለማስጀመር እና እንዴ ለነግርህ አልችልም አሁን ይደወላል ከየመስሪያ ቤቱ እንትን ምናምን የትንስት ምናምን በተለይ ደግሞ ከምንችም ጊዜውን በላይ አሁን ኢንተርናል ኮንፍሊክት ሲኖር ወይ ደግሞ ረሃብ ሲኖር ስደተኛ ሲኖር የንጽህና መጠበቂያን ማንም አስቦ ያውቅምና ለመተከልና ለቤንሻንጉልና ለትግራይ ለሆነ ብቻ አሰባስበን ስደተኞች ደቡብ ብላሉ እኛ በመኪና ጭቀን የመጣ ነው ንጽህና ማንንም የሚያስበው የለም ሴት ነው ደግሞ የሚበዛው ስደት ላይ ተቆጣ ከዛን ጊዜ ጀምሮ ልነግርህ አልችልም አሁን እኩል በኩል ነው ምግብም ንጽህና መጠበቂያ እኩል ነው የሚሄደው በዚህ ረገድ ሴቶቹ ደስ አላቸው ያን ሲዛች ውስጥ እንዴት ነው የማይሄደው እኔ አልሄድኩም ያው እንልካለን እንጂ አሰባስቦ መላክ ነበር እኔ ድርሻ እንዴ ተቀልዳለህ እንዴ አሁን እኩል በኩል ነው አሁን እህልም ሲላክ ንጽህና መጠበቂያ ማብሮ ይላካል ምክንያቱም አስበው ውሃ በጣም የተፈጥሮን ጉዳይ ሴቶች ያው አንዳንዴ ግራ ይገባሃል በፓርላማ ላይ ያሉ ሴቶች አሉ አብዛኛው ውሸት ምን ያደርጋል ስልጣን ላይ ያሉ እህቶቻችን ከገጠራማው ክፍል ነው የሚመጡት ክፋቱ ደግሞ እዛ ነው የከፋው ደግሞ ችግሩ እዛ ነው ኢቨን ከሚኒስትሮች ራሱ የሰማናቸው ታሪኮች አሉ እንደኛ እኮ ጨርቅ እንዋዋስ ነበር ሁሉ ብለው ነው ያውቃሉ ይሄንን በጣም ዲስአፖይንት ያደረገኝ ነው ማለት ደስ ካለኝ መሃል ህዝብ አሁን የነቃበት ደረጃ የህዝብ ዕውቀት በዚህ ጉዳይ ላይ በጣም ነው ደስ የሚለው ግን ይሄንን ካምፔኒኛ ስናረግ ቀረጡ እንዲነሳ ነው
እንጂ እየለመኑ የመስጠት አላማ የለንም። እሱ ዝም ብሎ አክቲቪቲ እንጂ ዝም ብሎ ሲምተም ማከም እንጂ መፍትሄ አይደለም። መፍትሄ የሚሆነው ቢያንስ አንዲት ሴት ወይም አንድ አባት ወይ አንድ ወንድም ወጥቶ ሄዶ ሲገዛ ካዝቤዛ አድርጎ ለወር ሲገዛ አቅም ሊኖረው ይገባል። አባት ለልጁ ሲገዛ፣ ወንድም ለእህቱ ሲገዛ፣ እናት ለልጇ ስትገዛ አፎርደብል መሆን አለበት። ደግሞ ለውጡንም ስላየነው ነው። በትምህርት ቤቶች ውስጥ ለሁለት ዓመት የሚሆን ነው እኛ የምንሰጠው ለ30 ምናምን ሺህ ከስደተኞች ጭምር ስንሰጥ ማለት ነው። አቴንዳንስ ቼክ እናደርጋለን አመቱ መጨረሻ ላይ። በጣም እኮ በዚች በኢምንት ተግባር ነች እቺ። ለውጡን ታየዋለህ። አቴንዳንስ ሙሉ ነው፣ የሚቀር ሴት የለም። አለመቅረት ብቻ አይደለም ውጤታቸው። ሃሌሉያ የሚባል አሁን ትምህርት ቤት አለ፣ ሁሌ እንደ ሮል ሞዴል የሚታይ ከ1 እስከ 8 መርካቶ ያለ ትምህርት ቤት አለ። አለመቅረት አይደለም፣ ትምህርት ቤቱ በውጤቱ ከፈን ያለው ሴቶቹ ስለሚበዙ ማለት ነው። they became ተፎካካሪ ተማሪዎች ነው። ይሄ እንትን አይደለም፣ ይሄ አጉል ኤግዛጀሬቲንግ ወይ ምናምን አይደለም። እና ሌሎችም ክላስ ትምህርት ቤቶች አቴንዳንስ ሙሉ ነው የሚሆነው እና ግን ሲስተሙ አይረዳም። ከዛ መጣንና ወሲባዊ ጥቃት ላይ ደረስን ማለት ነው። በኮሮና ጊዜ እዛ ጋ ነገሩ በጣም ኢግናይት አደረገ እንጂ ከሀና ላላንጎ ጊዜ ጀምሮ ምንም አሉን በተወሰነ ደረጃ እንቅስቃሴዎችን ሰራ ነበር፣ ኢንዲቪጁዋሊ ማለት ነው እንደ ግለሰብ። እዚህኛው ጋር ስንመጣ ምክንያቱም ያው ቅድም ስናወራ ኦፍ ዘ ሬከርድ እውነትን መቀበል አቅም የለንም ብያለሁ አይደል? አብዛኛውን ወሲባዊ ጥቃት የሚደርሰው ህፃናቶች ላይ እንበል ኦር ዶሜስቲክ እዛው በቤተሰብ ነው። የሚገርም ነገር ከ90% ብለን በፐርሰንቴጅ ራሱ ብታወጣው በጣም ሰፊው ቤተሰብ ውስጥ የሚከሰት ጉዳይ ነው። ለዚህ ነው ሰው ቤት ውስጥ ሲቀመጥ ኧረ ህፃናቶች ላይ የሚደርሰው ጥቃት ባሰ ተባለ ማለት ነው። እንዴት ይሆናል ይሄ ብለን ያው ግርግር ተፈጠረ። ከዛ ምንድነው የገባኝ እየሆነ ያለው ነገር እኛም እንደ ኤኒባዲ ኤኒ ካምፔን ኦር ኤኒ ሰው ተነስቶ የሆነ ነገር ብሎ የሚወጣው ነገሩን በሰማው ልክ የሆነ ስለሚመስለው ነው ለካ። ይሄንን ጉዳይ እያንቀሳቀስን ባለ ሰዓት የተፈጠረውንም ደግሞ ብጥብጥም ታስታውሳለህ። በቃ ሌላ አውት ኦፍ ኮንቴክስት ወሬ እየተፈጠረ ማለት ነው። በጣም እኮ ነው የሚገርም ኤነርጂው እንዴት ከባድ እንደሆነ። አንድ መንገድ ላይ ይሄድ እንኳን አያስማማህም። ምክንያቱም መነካት የማይገባው ጉዳይ እኮ ስለነካህ ነው፣ ሌላ ታሪክ የለውም። ለረጅም ጊዜ ሳይነካ የነበረን ጉዳይ ስትነካ ኤነርጂ ስትቆሰቁስ በዛው ነው በቃ እርስ በርስ ነው የሚያባላህ። ምን ሆነ መሰለ አንድም ያስጠፋኝና በዚህ ይሄ ሶሻል ጉዳዮች ላይ ነገሩ ሁሉ በእንደዚህ በጩኸት በወሬ እንዳይሆን የገባኝ ነገር 6 ኪሎ ዋና ጠቅላይ ፍርድ ቤት ሄድን ማለት ነው። በዚህ ጉዳይ ላይ ህፃናቶች መደፈር የወንድ ህፃናትና ሴቶች አጠቃላይ እንደው ወሲባዊ ጥቃት ላይ ምንድነው እንዲሁ ለመወያየት ሄድን ማለት ነው ፍርድ ቤት። የተቀበለን ልጅ በጣም ጥሩ ልጅ ነው፣ የቆሰለ ልጅ ነው ማለት የቆሰለ ስለ በዚህ ጉዳይ ላይ ግራ ግብት ያለው ልጅ ነው እና 4 ኬዞችን የነገረን ሌላ ምንም አይደለም። ከ4ቱ ኬዞች 2ቱ ፍርድ ቤትም እንኳን የሚያስደርግ በጣም አሰቃቂ ጉዳይ ሆኖ ግን ፍርድ ቤት የማይወጣባቸው ብዙ ምክንያቶች ስለነበሩ ፍርድ ቤት አልተኬደም። ከዛ እንግዲህ አሁን እዚህ አደባባይ ላይ እንዲህ ብዬ መናገር አይደለም፣ ለጓደኞቼ መንገር ይጨንቀኛል። ጥቂቶቹ ብሎ ነው የነገረን እና ምንድነው ይሆነ ያለው? እሱ ምን አለ ልክ ነው አሁን ያልኩህ እኮ ችግሩ የሆነ ነገር ተከሰተ ሲባል የሚጮኸው ሰው ነገሩ የተከሰተው በሰማችሁት ልክ እኮ ስለሚመስላችሁ እንጂ እኮ ጉዳዩ ከቁጥጥር ውጪ ነው አለ እና ልክ ውቅያኖስን በሹካ እንደ መቅዘፍ ያክል የሚቆጠረው እና ቆሜ ማሰብ ጀመርኩ። ለካ እንደ በጩኸት አይሆንም። ለምን መሰለ ሰው ራሱ ህዝቡ ያውቀዋል ልኩን፣ መጠኑን፣ ግፉን እየሆነበት ያለውን ነገር ለካ ሰው ያውቀዋል። ሰው ጋር ያለው እኛ የሆነችን አንድ ኢሹ ስለሰማን ጮህን እንጂ የጉዳዩ ክፋት፣ የጉዳዩ አሰቃቂነት፣ የጉዳዩ ውስብስብነት ፕላስ ኢትስ ቢዝነስ በጣም በሚያሳዝነው ሁኔታ ገንዘብም ሁሉ ይሰራበታል። እምልህ እንደው አንዱን እንኳን ደፍሬ ልናገረው እችላለሁ። አሁን አንድ ኬዝ አለን
ትምህርት ቤት ዩኒቨርሲቲዎች አካባቢ በጣም ቆንጃጅት ሴቶች ሁሉም ነው የሚሳተፍበት። በነገራችን ላይ ከሌ ብለህ የምትለየው ነገር አይደለም። ቆንጃጅት ሴቶች መኪና ይዘው ይመጣሉ እና የምትመላለስ ሴት አለች አለና አንዱ ምስኪን ያው ዩኒቨርሲቲ ተማሪ ነው፣ ቆንጂዬ ነው ምናምን በቃ ያው የዘመኑን ደሞ ታቋላ አይደል በቃ ናይስ ምናምን ብለ ያው ጭናው ሄደች ማለት ነው። እና በቃ አንድ ሁለት ቀን ብቻ እንደ ያው ወደደችው አይነት ነገር ብዙ አስተናገደችው። ከዛ ቤት ይዤ ልሄድ አለችው። ቤቱ ሄዳ ግን ያደረገችው እንደሆነ ታውቃለህ? ለውጭ ዜጋ ነው ያስረከበችው። ለውጭ ዜጋ ወንድ ነው ያስረከበችው። ተከፋይ ነች እቺ ሴት። ዶላር ታገኛለች። አዎ ማለት መኪናውን በለው ቤቱን በለው ምንም በለው it's business። ከዛ ቤተሰብ ውስጥ ያለው ደግሞ እየሆነ ያለው ጉዳይ ግራ ይገባሃል። ቆይ እነኚህ ሰዎች እንዴት አይነት ማህበረሰብን የመጡት አስተዳደጋቸው ቆይ እንዴት ነበረ? ግራ ትጋባለህ። ምክንያቱም አሁን ዝም ብለህ ፌስ ቫልዩ ስለ ሰዎቹ ስትሰማ ጥቃት አድራሾቹ ማለት ነው ሪስፔክትድ ጆብ ያላቸው ሪስፔክትድ የማህበረሰቡ አካል በገንዘብም ችግር የሌለባቸው በእውቀትም ችግር የሌለባቸው እና ግን በቃ አደባባይ ላይ አልወጣም ጉዳዩ ተድበስብሶ ይቀራልና ምንድነው ሆነው ነው ሶ በጣም ልነግርህ አልችልም። ልነግርህ ከምችለው በላይ ያኔም የነበረው ወቅት ኢሞሽናል የሚያደርግ ነበር። የምትሰማው ነገሮች በጣም ያሰቅቃሉ። እንግዲህ 4 ዓመት ህፃን ልጁን የደፈረ ሰውዬ ብለን ሄደን የጎበኘትናት አለች። እስር ቤት የገባ አለ። አባት ነው እንግዲህ የገዛ ልጁን ሶ ምን ላይ ደረስኩ? ሆልድ ሆነ ሰከንድ ሶ ይሄ ነው እንዴ? ይሄን እነኚህ ጥፋተኞች ወንጀለኞች ይቀጡ ፔሬሪም ፓራራም በማለት ነው ወይስ ምን ላይ ደረስኩ? ቆይ እነኚህ ሰዎች ምን ሆነው ነው? ምንድነው የተፈጠረው? ምክንያቱም የስጋና የደም ጉዳይ ብቻ አይደለም። ምክንያቱም እንግዲህ ቢያንስ ቀለም ቀምሰዋል፣ ቢያንስ የተሻለ ኑሮ የኖሩ ብዙ የህይወት ኤክስፒሪየንስ የመጡ ሰዎች የሚደረግና የማይደረግ ነገር አይለዩም ልትል አትችልም። ስለዚህ መቆጣጠር ከሚችሉት በላይ የሆነ ነገር ስለመጣ ነው ሜንታል ሲክነስ በለው ኦር በመንፈሳዊ ደግሞ መንፈሳዊ በሽታም ነው ብትለው። ምክንያቱም እንዴ ሰው አይኑ እያየ እንዲህ አያረግማ እና አይ አልኩኝን በእንደዚህማ አይሆንም። ሊሆን የሚችለው በቃ ዲቫይን ኢንተርቬንሽን ካልሆነ በስተቀር ከዛስ ጉዳዩ ደግሞ ላይፍ ስታይል ሆኖልሃል። በጣም አስደንጋጩ ነገር ማለት ነው። በተለይ ይሄ የተመሳሳይ ጾታ ጉዳይ ላይፍ ስታይል ሆኗል እና ይሄ ሲሆን ደግሞ እንዴት አድርገህ ነው መያዣ መጨበጫውም የለውም። ይሄን ስልህ አሁን አንተ ላይፍ ስታይል ብዬ ስልህ ጎረምሶች ወጣቶች ምናምኖች ልትል ነው አይደለም። ትልልቅ ሰዎች በእድሜም የገፉ ምናምን ኬዞቹን እጅ ላይ ነው አዛ ነው እንግዲህ በአካል ሄደ ጉዳዩ ላይ ምን ይላል ፈረንጅ from the horse's mouth ይላል። እዛው ጉዳዩ ካለበት ጋር ሄደ ስታይ እንደገና ደግሞ ሚዲያ ላይ ወጥቶ የሚጮኸው ደግሞ የሚለፈልፈው ምን አውቀውት ነው። በጣም ጥቂት ሰዎች ናቸው። እኔ በህይወቴ በዚህ ጉዳይ ላይ ሲሰሩ ማቀው 2 ሰዎች ናቸው። እንግዲህ ደረጀ ዘወይንዬና ዶክተር ስዩም ናቸው በዚህ ጉዳይ ላይ። ሌላው ያው ሸቀጥ ነው ያነሳና ፔሬሬሬሬሬሬ አንዱን አንዱን ከዚህ ወደዛ አንዱን ተዛ ምንንም እኮ አያውቁትም። በስማ በለው ያመጣና ይነድፍብሃል። አራቆም ብለንና መዛዝን ጓዶች አንዳንዴ ምን አለ መሰለ በጣም ጠራጠራለሁ ሁሉ አለ። አንዳንድ ስታዲዮችም እኮ አሉ ይሄ ያቃወማለሁ ምናምን የምትለው ሰውዬ በጓዳ ስታደርግ ትያዛለህ። ታውቃለህ አይደል? ይሄ የተጋለጡ ብዙ ሰዎች አሉ ኢንተርናሽናል። እኔ ምናምን እንደዚህ አይነት ነገር ቫልዩ ቅብርጥስ የሚል ሰውዬ ጓዳ ተይዞ ይገኛል። እነኚህ ሰዎች ትላለህ ጦርነቱ የሚከፈተውም እንዲህ ነዋ። ደጋፊ መሳይ ግን ምንድነው ስታያቸው አንድ የሚያንጽ ወሬ የላቸውም ሰው ላይ ከማነሳሳትና ድንጋይ ከመወርወር በስተቀር። ስለዚህ ይሄ ሰው የጀርባው መጠናት አለበት ትላለህ ሁሉ እያንዳንዱ ከዚህ እንዲህ ነዋ። ጠላት ራሱ እኮ መልሶ የሚያጠቃ ራሱ መስሎ በመምጣት ስለሆነ በጣም ከአቅም በላይ ነው። ይሄ እውቀቱ ራሱ የለንም። ዓለም ላይ ራሱ ምን እየሆነ ነው? ቅድም ስናወራ እንደነበረው ማለት ነው። ይሄንን ጉዳይ አልኩኝ ማጥፋት አትችልም። እንዴት ይጠፋል? ቢጠፋ ኖሮ በኖህ ዘመን አይጠፋም ነበር።
ቢጠፋ ኖሮ በሎጥ ዘመን አይጠፋም ነበር እንዴ? አለ እኮ የሰው ልጅ እስካለ ድረስ ይሄ ነገር አይጠፋም ማለት ነው አልኩኝ። ቢካዝ የምናውቀው ነው እንግዲህ ቢብሊካሊ በነገራችን ላይ የባይብል ላይ ብቻ ክርስትና መጽሐፍት ላይ ብቻ ሳይሆን ሌሎቹም ሃይማኖቶች ላይ ተመሳሳይ ስቶሪ አለ አይደል እንዴ? ሶ ምንድነው የሆነው? ያኔ ዲቫይን ኢንተርቬንሽን ነው የገባው። ሆኖም ግን ይሄው ዛሬም ከስንት ዓመት በኋላ ታሪክ ራሱ ይደግማል ነገር ሰው እስካለ ድረስና ሰው መሆን ያለበት ቢያንስ አገርህ ላይ እንዳይስፋፋ ልታረግ የምትችለው አገርህ የምትመራበት ሐሳብ አገርህ የምትመራበት ሲስተም ይሄንን ጉዳይ መጠየፍና ቆንጠጥ አድርጎ መያዝ ካልተቻለ በስተቀር እንዴት እኩል እያየነው ነው እኮ ሚዲያ ላይ እነሱ ሞተው የሚሆኑትን እያየነው እዚህም ደርሰናል እንደ የሚያስብል በኢኮኖሚ ብቻ አይደለም 11% የጨመርነው በእንደዚህም ጉዳይ ስናይ ደርሰናል። በጣም እኮ ነው የምደነግጠውና እሱ ብቻ አይደለም ተያያዥ ነገሮች አሉ ማንንም የማያነሳው ደፍሮ አደባባይ ላይ ማወራ ይሄን ተደፈረ ስለ አደንዛዥ እጽ ማንንም አያወራ። ምክንያቱም ይሄ ነገር ብቻውን አይደለም እዚህ የደረሰው። ምክንያቱም እንግዲህ ዓለም ላይ ያሉት ቢዝነሶች ታላላቅ የሚባሉት ቢዝነሶች ተጨፍልቀው የወሲብ ኢንዱስትሪውን አክሉ አያሳዝንም? እና እኔ እናንተ ነን እንዴ ብለን ስላለን ይሄንን ጉዳይ በጣም ሲሪየስ የምሬን እኮ ነው እንትላለ እንዴ እዛውም ደግሞ እየተጣላን ማለት ነው። ስምህም እየጠፋ እንትናንተን ነው እየተባልክ እንትና እንዲሆነ ነው እየተባልክ አላዋቂ እየገባ ነገሩን አጉል አቅጣጫ እየከተተ እና በዚህ ነው ወጥተህ ስለተቃወምክ you think they care ለምሳሌ የምትመራበት ሀገር ልክ አሁን ኡጋንዳ እንደሚያደርገው አልሰማህም ገንዘብን ይዘብላው ነው ያለው። ራሻ አዲስ ህግ፣ ቻይና አዲስ ህግ፣ ጋና አሁን አዲስ ህግ እያወጣች ኢትዮጵያም ህግ ማውጣት አለባት እንዴ እንደገና ህጉ መታደስ አለበት እንደገና ሪቫይዝ መደረግ አለበት። ለምን መሰለ እንዳልኩ ነው ከዚህ በፊት ይሄ በድብቅ ወንጀል ኖ ኢትስ ቢካሚንግ አ ላይፍ ስታይል። ይሄ መንግስት እንደው ዘገየ እነ ኡጋንዳ እነ ታንዛኒያ ምናምን ሲቀድሙ ወይል እንግዲህ መንግስት ለምን እንደ ኢትዮጵያ እንደ ክርስቲያን እንደ እምነቱ ነው ምልሽ መፍጠን ነበር። ሞራልስ እና ቫልዩስ አለን እምነታችን እየየ እንደምንለው በጣም ትደነግጣለህ። አደንዛዥ እጽ አሁን ሰው አይጠይቅም። ኤርፖርት ተያዘ ይባላል። እንዴት ነው ዲስፖዝ የሚደረገው? የሚጠይቅ ሰው አለ? እንዴት ነው ዲስፖዝ የሚደረገው? እሱ ራሱ እኮ ዲስፖዝ ሲደረጉ እኮ ኦፊሻል መሆን መቻል አለበት ነገርየው ሲወገድ። ከተማው እንደዚህ እብድ ያለው ከየት መጥቶ ነው እንዴ? ስም አይጠሪ ብዙ መድኃኒቶች አሉ ወንዶቹ የሚጠቀሙት አሁን አላስፈላጊ መድኃኒት ፋርማሲ አላስፈላጊ መድኃኒቱ ለሌላ ለጤና ጉዳይ ተብሎ የተሰራ እግረ መንገዱን ለዚህም ይሆናል እንዴ ተብሎ እድሜ ታይቶ ችግር ታይቶ በዶክተር ተነጥኖ የሚሰጥ ጉዳይ እንደ ቆሎ ሲሸጥና ሰዎች ዝም ብሎ ሲሞት እኔ ይቅርታ አድርግልኝ ብዙ ነገሮች መጠርጠር ጀምሬያለሁ። የሆነ ሰው እኮ እንደው ይገርማል እንደወጣ ቀረ እንደው ይሄ ጊዜ አረ ለምንድን ነው እንደወጣ ይቀር? ለምን ነው በተኛበት የሞተው? ለምንድን ነው ብዙ ነገሮች ተድበስብሰው ነው የሚያልፉት? ይሄ ሁሉ ተያያዥነት ስላለ አይጸደን ያገብረ ማርቆስ አሁን አንቺ 3 እና 6 ሆናችሁና 10 ማትሞሉ ወጣችሁ ስለጮሃችሁ ይሄ ነገር አቅም እየሄድሽበት ያለው ጉዳይ ነው ለውጥ የሚያመጣው ወይስ ስትራቴጂ መቀየር አለበት ወይስ ምንድነው መኮን ያለበት? አዎ ይሄ ነውና እንትኑ ራሱ በጣም የሆነ ሰዓት ላይ በጣም ዲፕረስ አርጎኝም ነበር ማለት የምትሰማቸው ነገሮች ሰውን እንድትጠራጠር ያደርጋል። በጣም አስቸጋሪና ግራም ያጋባ ሲቹዌሽን ላይ ስለሆነ ያለ ነው በዚህ ጉዳይ ላይ ቆይስ ይሄ ነገር በእውቀትና ወይ ደግሞ እንደውስጥ ለፈጣሪ ይሄንን አንዳንዴ ለዝጌር ቦታ መልቀቅ ጥሩ ነው። እንደ ብዙ ትግሮቻችን የማይሳኩት እኮ ለዝጌርን ስለማንከት ነው አይደል? ለእግዚአብሔር እስቲ ለሚመለከተው አካል እስቲ ለተወሰነ ጊዜ ብንተው በሚል ነው እንግዲህ በጣም ጸዲ ጥሩ አድርገሽ ነው ያብራራሽው። እንዲህ እንድታወሪ ነው እኔም እንድትናገሪ ነበር ያጋበዝኩሽ። ይሄ አሚን የመጣሁበት እንትን ነውና አሚን ሌላው ያው እንጀራውን ይብላባት እንጀራው መብላት ስላለበት እና ለእንጀራው ያው መንስኤ ስለሆነ ጥሩ ነው። ከዚህ ጋር ተያይዞ የነበረ ያወራሽው ዲያሎግ ነውና ዲያሎጉ ላይ ምን ይላል? ስለ ቅዱሳን የተነሳ ማለት ይሄ
ቅዱሳን ማለት ነው። ቅዱሳን ማለት ይሄን በዚህ አንቺ ልትፈልግሽው አያያው እንዴ እኛ የቅዱሳንን ታሪኮች የምናውቀው እኮ በሃይማኖታችን መጽሐፍ አሮን ነው። እንግዲህ እኔ በገባኝ ልክ ነው ማወራው። ጥያቄን ልጨርስልሽ። ምናልባት ቪዲዮ ተቆራርጦ ሰዎች ስለሰሙትም ሊሆን ይችላል። ያችን ብቻ ቀንጭበው አንቺ ልትፈልግሽውና ሰው ደግሞ አንደርስታንድ ያደረገበት መንገድ ይለያያል። ምክንያቱም ኢትዮጵያ በጣም የቅዱሳን ሀገር ናት። ቅዱሳኖች መጥተው ብዙ የኖሩባት ሀገር ናት ነበር is the keyword ስቲልም ቅዱሳኖች በጸሎት አሉ። ግን እንትን ነው ገና መውጫቸው ሰዓት ገና ነው። እስቲ እሱን ንገሪኝ። ምኑ መሰለህ? አይ ያው አንደኛ ይኸውልህ አሁን አድማጮችን እንደው ካነሳው አይቀር እንጂ ብዙም አሁን የሚወራለትም ጉዳይም አይደለም። የሆኑ ነገሮች ተቀንጭበው ሲወጡ መቼም ሶሻል ሚዲያ ላይ ከወጣህ ቴሌቪዥን የቤት ገዝተህ መታይ ከሆነ በተወሰነ ደረጃ ነገሮችን የሚያመዛዘኛ አቅም አለህ ማለት ነው አይደል? ዘን ብሎ አምጥቶ ሰው ጉሮሮ ላይ ሲወትፍብህ እየተቀበልክ አትጩህ። እስቲ አመዛዝኑ። አንዳንዴ ዞሮ ሙሉን ኮንቴክስት ለማየት ብዙ ታያለህ። አሁን ይሄ ኢትዮጵያ ብቻ አይደለም all over the world ቅንጥብ ይደረግና ከዛ የሚያቀርበው ሰው የራሱን አይዲያ እንትን ይልና አስመስሎ ያቀርበዋል። ሶ ይሄንን ቆም ብሎ ማሰብ ያስፈልጋል። በተወሰነ ደረጃ ሶሻል ሚዲያ ስማርትፎን ከያዝክ አትሊስት ከስልክ በላይ አንተ you should be smart። ብዙዎቻችን ግን ከስልካችን በላይ ስማርት አይደለንም እንዳየሁት ከሆነ አረ እንዴ ስልክህን ስማርት ሆነ በአግባቡ መጠቀም፣ ቴሌቪዥንህን ስማርት ቲቪ ያለህ እንጂ you should be smarter than your TV። ሶ ነገሮችን ማመዛዘን ያስፈልጋል። አይ ቆይ እስቲ ሙሉን እንስማ። መጠየቅ መቻል አለብህ እኮ የሚሰጥህን ነገር በሙሉ ዝም ብለህ ተቀብለህ መጥፋት ሳይሆን መጠየቅ ያስፈልጋልና ቅዱሳን አሁን እየተሸወድን ያለነው ራሳችንን የማንመረምረው እንዴ በድሮ ቅዱሳኖችን ነው እንዴ ዝም ብለህ ተከሻ የምትኖረው እንዴ? ቢ ለቅዱስ ቢ ለሴንት ማን ይሁንልህ? እነኛማ ሆነው እኮ አለሁ ያየነው አይደል? አሉ ቅዱሳኖችን አሉ በየጫካው። ጊዜያቸው አይደለም። ጊዜያቸው ሲሆን ነው እንግዲህ የሚመጣው። ሲመጣ ታየዋለህ። ይሄ ማለት I'm talking about አሁን እየሆነ ስላለው ጉዳይ ነው። እና ይሄ ቅዱሳን ሀገር የእንትን ሀገር ኧረ ተው እስቲ ቆይ ነበረ እንሁነዋ ያንን ወይኔ ደግሞ አቤት አንተዬ እንደው ምን ሆነ ነው አንተ ላፋችን እኮ ካፉ ሰው የሚወጣውን አደባባይ ላይ ወጥተህ ምን ይሆንን መጣን መሰል። ይሄ ጥርስ የላት በዘነዘና መነቀስ አማራት የሚባል ተረት አለ አይደል? እኛ እኮ በጣም እኮ ድሃዎች በጣም ብዙ ማሟላት የሚገቡን ነገሮች እያሉ ይሄ ሰው ግን ደፍሮ እየወጣ የሆነው ያለው ነገር በጣም ነው ግራ የሚያጋባው። ደግሞ ላስተምርህ ነው እኮ ብሎ ነው የሚወጣው ወይ ላስተምርሽ ነው ብላ ነው የምትወጣው። ኧረ ተው ቆይ ሲጀመር ከራስ እኮ ይጀምራል አይደል? ይሄ ከራስ አንደበት ነው ነገር የሚጀምረው። የሆነ ኮራፕትድ ሆነህ እንዴት ትጀምራለህ? ላስተምርህ ነው ላነቃህ ነው ብለህና አረ ቆይ አይደል በእነኛኞቹ መከታ ሆነ እዚህ ጋር አንተ እንድትፈነጭ ማን ነው መብት የሰጠህ? እኔ ቅዱሳን የሆነ ሃይማኖቴ ብለህ እየሆነ ያለው ግን ስታሳምጽ፣ ስታሳድም፣ ሰው ስታሸማቅቅ፣ ሰው ስታሳቅቅ፣ ሰው ስታስደገድግ ይሄ ሃይማኖታዊ ጉዳይ ነው እንዴ? እንዴት ነው ነገሩ? እኔ አላውቅም። እኔ ብዙ እውቀቱን ባይኖረኝም እንደ ጥቅል ስታየው ግን በኋላ ልክ እንዳልኩ ነው ቅድም ወይኔ ጉድ ምን ሆኖ ነው እነኚህ ልጆች? ምክንያቱም ብዙ ሰው አንገር አለበት፣ ብዙ ሰው ንዴት አለበት። ንዴቱን እንዴት ማኔጅ እንደሚያደርግ ከንዴቱ እንዴት እንደሚታከም ብዙዎቻችን አናውቅም። ስለዚህ ምንድነው የምናደርገው? ፕሮጀክት ነው የምናደርገው። ያንን ንዴትን ደግሞ እኮ ይገርመኛል አንዳንዴ የእዝጌር ዋስ ጠበቃ ስንሆን ሁሉ ይገርመኛል። እግዚአብሔር የት ጋር ቆመን ነው አንተ የእዝጌር ዋስ ጠበቃ የምትሆነው? እሱ ነው እንጂ አንተ ነው የእግዚአብሔርን ዋስ ጠበቃነት ኤክስፔክት የምታደርገው ሃይማኖት እንዳስተማረህ እንጂ። ኧረ ተው እንደው ለእግዚአብሔር ቦታ እስቲ እንልቀቅ ትንሽ። አየር ይዘን እኮ እየተንቀሳቀስ እንደሆነ ታውቃለህ። ሁሉንም ነገር ላይ ይሄ በተነገረ ልክና በሰማነው ልክ ነው መጮህ ያለብን ወይስ ቆም ብለህ ጥሞና ያስፈልጋል? ሱባኤ እኮ የሚባለው እኮ ለዛ ነው። ፈረንጆቹ አሻሽለው ሜዲቴሽን ፒሪሪን ፓራራ የሚበሉት እንጂ ሱባኤ ወይም ጥሞና it should be our lifestyle። እንዴ ቅዱሳን ሀገር ካልክ
ቀጥለህ አንተም ያንን መድገም ስላለብህ ትዕግስት፣ ጥሞና፣ ትህትና፣ መረጋጋት፣ ከመናገርህ በፊት ማሰብ፣ የምትናገረው ነገር ምን ያህል ሰው ይጎዳል አይጎዳም፣ ሲጀመር ምን ያህሎቻችን በቅተን ነው እኛስ የምናበቃው? በእናት አንድም እሱም ጭምር ነው እንጂ ማለት ይሄ ሶሻል ቅብርጥሴ ብለም ስትወጣ አራ ጸደንያ ገብረ ማርቆስ በቅተሻላቸው በቃው ብለሽ ነው። ሳትበቃ ሰው ልታበቃ አትችልም። እንዴ በጣም ብዙ ክፍተቶች አሉን፣ ብዙ ያልታከሙ ቁስሎች አሉን። ያልታከምከውን ቁስልን ይዘህ ስትወጣ ልታከም አትችልም። ብዙ ሰው ታቆስላለህና ያ ነው የምታየው ነገር። ይሄ ከዚህ በመነሳት ነው ዝም ብለህ ቅዱሳን አትበል። አንተ መሆን እኮ አለብህ። እነሱ ሆነው ነው እኮ የሆኑትን ሰዎች ታሪክ በማውራት ልትሆን አትችልም። ይሄ እንግዲህ እኔ ሀሳብ እና ለዛ ነው ዝም ብለህ ቅዱሳን ሀሳብሽን አከብራለሁ አቃለቀ ግን አለው ግን ሀሳብሽን አከብራለሁ ብለህ ግን አልተዋጠልም ያልተዋጠልኝ ኢትዮጵያን እኔ የቅዱሳን ሀገር ናት ብዬ አምናለሁ። እስቲልም ለኛ እኔ እኮ አይደለችም አላልኩህም። አይደለችም እኮ አይደለም እንዴ ተቀበለ እንዴ አንቺ ነበሩን ያልሽው አሁን ይኸውልህ ምን የኔ ጠብ ምን መሰለህ ነበረ ነው ነበረች። እኔ ደግሞ አሁንም አሉ ነው የምለው። ይኸውልህ በማቀው ልክ ነው 7 ቆሎ 5 ቆሎ እሱን ግልጽ እንድታረጊ ቅዱሳን ምን ማለት ነው? ቅድስና እኔ አናውቀውም ስለማናውቀው ነገር ነው እያወራን ያለ ነው። ቆሎ መቆርጠም እኮ አንተም ሄደህ ትቆረጥማለህ። አቅሙ ይሄ እዚህ ከተማ በርገር ለምደህ ነው እንጂ ነው ያ ለዛ ደግሞ አቅም ያስፈልጋል። በጾም ጸሎት ይኸውልህ አሁን ብዙ ዲቴሎች አሁን ገብተን የማይሆን ነገር ውስጥ ልንገባ ነው። ይኸውልህ ነችም ካልከኝ ኦኬ ፋይን ይሁን ነች፣ ግን እየሆነን አሁን ሁን ነው የኔ ደግሞ ጥያቄ። በቃ አሁን ነን ብለህ አትኩራራ፣ ነበርን ወይም ነኝ ብለህ አትኩራራ። በቃ እኔ መሆን ያለብህ ሁን። መሆንን መቼ ነው የምንሆነው ነው የኔ ጥያቄ። እሱ እንግዲህ የኛም ጥንካሬ ይጠይቃል፣ የኛም ብርታት ይጠይቃል። እግዚአብሔር ምን መሰለህ የቅዱሳን ሀገር ነች ሀገራችን እየተባለ እየመጣንበት ያለነው ነገር ግን አሪፍ ነው ወይ ነው እየመጣንበት ያለው ነገር እየሆነን ይሄ የምናወራውን የምንተገብር ሰዎች አይደለንም እንዴ? በቃ ፕራክቲስ ዋት ዩ ፕሪች ማን ኦኬ ነች ኤንድ ኢትዮጵያ የቅዱሳን ሀገር ነች ኤንድ ከዛስ በቃ ብለህ ልትቀመጥ ነው እንዴ? ትጋት እኮ ይጠይቃል። ሰው በሚያስበው እውነቴ ነው ብሎ በሚለው ካልተጋ ዝም ብለህ ኢትዮጵያ የቅዱሳን ሀገር ነች እያልክ እየተኩራራህ ግን እንዴ የሰው ስጋ የተበላበት ሀገር እየኖርክማ በእናትህ አትኩራራ። እንደ ኢትዮጵያ ሕዝብ እኮ ነው ዝም ማለት ከኔ ጀምሮ ማለት ነው ደንዝዘን ደንግጠን ነው በርግጥ ዝም ያለው። በቃ እኮ የሰው ስጋ የተበላበት ሀገር የቅዱሳን ክላሽ አያደርግም የሚባል ወሬ አለበት። አንድ ሰሞን ትሬንድ ሆኖ አልነበር? ኧረ ተው፣ ጉራው ትዕቢት አይሁንብን ነው፣ መታበይ አይሁንብን ነው፣ ከንቱ ውዳሴ አይሁንብን ነው። አሁን እንስማማለን። ይግባችሁ። ኧረ ተው በእናታችሁ ቢስማርተር ዳን ዮር ፎን። ሶሻል ሚዲያ ላይ ምን ያለው መሰልሽና ብዙ ጊዜ አሁን ከሌ ሕፃን ልጅ ደፈረ ምናምን ሲባል ከስር ኮሜንቶች አሉና እና ዛሬም ኢትዮጵያ የቅዱሳን ሀገር ናት ትላላችሁ ምናምን የሚል ኮሜንት ያው ጀነራላይዝ ስለሚዲያ ኦፍ ኮርስ እሱም ከብስጭቱ በመነሳ ያው በገባው ልክ ነው ሰው የሚያስረዳው እና አይ ሀገሬን አትንኩብኝ ብለህ አንተ አይደለም ሀገሬን አትንኩብኝ ከማለት ይልቅ መሆን አይ እንደዚህ ስንል በቅድስናችንን እንዳና ይኸውልህ የኢትዮጵያም ቅድስት የሆነችበትም ራሱ ይሄ ኢትዮጵያ የቅዱሳን ሀገር የተባለችበትም ራሱ አሁን እኛ ከምናወራው በላይ ሁሉ ከፍ ያለ ይመስለኛል። ልንገር ይኸውልህ ስለ ቆሎ ቆሎ ይቆረጠማል። ቆሎ የሚቆረጠመው ለምንድን ነው? ይሄ በቃ ኮራፕትድ የሆነ ነገር ላለመክተት ነው። የገባህበትን ነገር ዲስትራክት እንዳያደርግህ ምናምን ነው። ግን ከዛም ሁሉ የሚወጣው ጥቂት ነው እና የቅዱሳን ኮንሰፕት በጣም ሰፊ ነው አባቴ፣ ሰፊ ነው። እኔ እናንተ እየሄድን 16 ፍልሰታን የትንገተን ቆሎ ስለቆረጠምን ቅዱሳን የሆንን መስሎን ከሆነ ራሳችንን አንፎግር ነው በጣም። ሌላው ጸዲ ሰሞኑ ሶሻል ሚዲያ ላይ በብዛት ስለ ኢኩሜኒዝም ስለተባለ አዲስ ወይ ደግሞ ኒው ወርልድ ይሉታል አይ ቲንክ የሚስማማ ለዛ
የመሰረቱት ሃይማኖት ነው ይባላል። ሃይማኖት አሉታል ነው ያላቅም ግን ኢኩሜኒዝም ሲባራ የተለያዩ ሃይማኖቶች በአንድ ላይ ተስማምተው በፍቅር የሚኖሩበት አይነት እሳቤ ያለ ነው የሚባለውና አንቺ ይሄንን ሐሳብ እንዴት ታያዋለሽ እንደ አንድ ኢትዮጵያዊት? ዱሮም እንደሚባለው በጎሪጥ ነው ማለት ነው። ኢኩሜኒዝም መባሉን አላቅም እንጂ የሆነ ሴሬሞኒ ነገሩን የሆነ ያየሁት ይመስለኛል። ያው ዝም ብለህ በወፍ በረር ስታየው ያው ትላለህ፣ ደስ የሚል ነገር አለው ትላለህ። ግን ሰው ልጅ ሳይስማማ ሃይማኖቶች እንዴት ነበረ ተስማምተው ይኖራሉ? አላቅም እንግዲህ ስማ እንጂ እንግዲህ ያው ሃይማኖቶች የመጡበትን የሃይማኖትን ጦርነት የምንረሳው አይደለም። ምን ያህል ህዝብ እንዳለቀበት ምን ያህል ከባድ ኢሹ እንደሆነ ይታወቃል። የሃይማኖት ጦርነት እንዳይነሳ ከሚፈሩት ምክንያቱም ከጦርነቶች ሁሉ እንደውም ብዙ ህዝብ ያለቀበት የሃይማኖት ጦርነት ሳይሆን ይቀራል። እሱኛው ኢሹ መች እኮ ሪዞልቭ አልተደረገም ማለት ነው። አሁንም ቢሆን ሃይማኖቶች ሰፊ ልዩነቶች በክርስትና ራሱ ስንት ሺህ ዲኖሚኔሽን ያለው እና ያው መቼም ካንጀት ነው ለማለት ይከብደኛል። የሆነ ዓለምን ወደ ሆነ አቅጣጫ ለመውሰድ ሲፈለግ ያው የሚሰጠህ አጀንዳ አይደል የሚነገርህ ነገር ስለሆነ ሰውን እኮ ቢተውት እኮ ተስማምቶ ሊኖር ይችላል። አንተ ፕሮቴስታንት ጓደኛ አለህ በእርግጠኝነት፣ ሙስሊም ጓደኛ አለህ በእርግጠኝነት፣ እግዚአብሔርን ማያምን የምን እግዚአብሔር አለ ብላ አጨጭቀኝ የሚል ጓደኛ አለህ በእርግጠኝነት። ግን ሰው በመሆን በጣም ብዙ የሚያገናኙ ነገሮች አሉ፣ አንድ የሚያደርጉ ጉዳዮች ስላሉህ ተስማምተህ ትኖራለህ። ከዚህ በላይ ደግሞ ኮሚኒዝም ይመስላል። ደግሞ ከኮሚኒዝም ነው እንደ የወሰዱት እኮ። ኮሚኒዝምም እኮ ያው የሰው ዘንድ ሁሉም እኩል ነው ምናምን ኩረጃ ነው። ሃይማኖትን አይቀበልም ኮሚኒዝም ነው። ሰው ልጅ ነው የሚልህ በቃ ኮሚኒዝም። ያው ራሱ እኮ ሃይማኖት እኮ ነው እሱ ራሱ እኮ። ሃይማኖት ማለት እኮ የሆነ የተሰበሰቡ ሰዎች ወይም ሀገር የሚመራበት ሀሳብ ማለት ነው። እግዚአብሔርም የለም ማለትም እኮ ሃይማኖት። እዚህ የሚያው ነው። ፖለቲካም በዛው ካታጎሪ ነውና ኮሚዩኒዝም ይመስላል። ኮሚዩኒዝም እኮ ያው ከከሸፈ ሀሳብ ተነስተህ ሰደሊያ እንትን የምትመሰጠው በምንድን ነው? ምንድነው የምትመሰጠው? ዮጋ ምናምን ሰራሽ? ወይ ምንድነው? ዋይ ሰውነቴ አይታዘዝም። አይተጣጠፍም ሰው። እኔ ስፖርት ነው የምሰራው። ስፖርት እሰራለሁ። ስፖርት ወዳለው ደስ ይለኛል ማለት ላብጥ መቃርጎኝ ፎይ ብዬ ስወጣ ያው ቢያንስ መቼም ሰውነቴ ባይወፍር ደስ ይለኛል። አውቀዋለሁ ሰውነቴ ሲወፍር የሆነ ቁና ተነፍሳለሁ። አሁን አንድ የኔ ሙዚቃዎች በጣም ሃይ ፒች ናቸው። እንዴ ተናነቀኛል። የሆነ ሰውነቴ ሌዚ ሲሆን ይሰማኛልና አልወድም እንደዛ ሲሆን። ያን ያህል እኔ ምን ሞዴል መሆን ምናምን ፍላጎት የለኝም፣ ግን አውቃታለሁኝ ውስጤ ምን እንደሚሰማው ስለማቅ ስፖርት በጣም እወዳለሁ። ተፈጥሮ አሁን ደግሞ በጣም ይሄ በቃ ተራራ መውጣት ወክ ማድረግ አምን አው በጣም ተራራ አርባ ምንጭ አለ ለቴጂ ነው ትለኛለች አረጋይታስ። እሺ ደግሞ ምት ነው ምድረስ ነው ለምትውጭ ተራራ ጓደኞቼ የሚሉኛል ዝም ብላ ነው አይደል የምትሄደው፣ ግን የት ልትሄድ ነው አሁን? አንቺ ያዝናናሻል፣ ደስ ይልሻል። ዘበላ ተሰብስበ ነገር ከመታደቅ አይሻልም? በጣም እና እንደሱ ያዝናናኛል። ወይ ሜዲቴሽን ምናምን በስማም አልችልም ማለት ገና ራስ ቢሆን ማላቀም እንዴ ድምጹ ሐሳብስ በዚህ ጋር አንቺ አይ ምን ለምትጠየቅሽ ታውቂያለሽ? ብዙ ጊዜ አሁን ብዙ የሆነ እኔም ሰርቻቅ ነበርና ዮጋ ምናምን መመሰጥ ምናምን ሰርተን አሁን ከቅርብ ጊዜ ወዲህ የአዲሱ የዓለም ስርዓት አንዱ ማጥመጃ ነው፣ ክፉ መንፈስ መሳቢያ ነው ምናምን። it depends on how you do it። አሁን ተባላችሁ keyword is ተባልን ደንግጣ አቆምከው፣ ግን አንተ እሱን ውስጥህ የሰጠህን አንተ ነህ የምታውቀው። አዎ ያ የፈለገውን አይ ተረብሼ ነበር እኔ አንተ ተረብሼ ነበር እየሰራው እያለ። ምን አስረበሸ? እንግዲህ አክሰስ ማድረግ የማይገባህን ኤነርጂ አክሰስ አድርገህ ነው ማለት ነው። በጣም ፍርሃት ለቀቀብኝ፣ ፈሪ ሆንኩኝ። ሩቅ ያለ ድምጽ ይሰማኝ ነበር፣ የማይሰማኝ ድምጽ በጣም ይሰማኝ ነበር በፊትም አልሰማው እና በርሲ እንኳን በጣም መደንገጥ ጀመርኩ እና ስራ ያለኝን ሰው አማከርኩት። ምን ሆኜ ነው አልከው? ምንድነው ስለው
አዲስ ህይወት እየተለማመድክ ነው አዲስ ዓለም እየተለማመድክ ስለሆነ ነው ያንን እየጣልከው ነው ኦሬዲ ምን ያስማማኛል እኔ ስሰራ ያ ማይንድ ውስጥ የነበረውን ነገር ሁሉ ተዋዋለሁ ነገሮችን ለራሴ ማዳመጥ ምናምንና አይምሮዬ ብሩህ ይሆናል እሱ አሪፍ ያ ደግሞ ድምጾችን የርቅም ማለት አሁን እኮ ችግሩ ምን መሰለህ አሁን እኛ ችግራችን ይሄ ተገልጦ የመጣው ነገር ብቻ እውነት ስለሚመስል መንፈሳዊ ባለን ስጋና ነፍስ ስጋ ብቻ ነው እንዴ ቆዳና ስጋ ነው እንዴ ና አጥንት ነው እንዴ አንተ ማለት ሃይማኖቱ በሚያስተምረን ነገር ስላለ ስለዚህ ከመንፈስ ከነፍስ ከስጋ ስለዚህ ያው ስውሩ ዓለም ጥልቁ ዓለም ምናምን እየተባለ ስለሚነገር ስለደነገጥክ እንጂ አንተ በጣም ረቂቅ ፍጡር ነህ ስለዚህ ምናልባት ይሄ ተገልጦ የመጣው ዲሴፕሽን ብቻ እዛ ላይ ብቻ ፎከስ ለምን ታረጋለህ ነው ያው ግዴታ ዮጋ ሜዲቴሽን ምናምን ብቻም ላይሆን ይችላል አይደል በሃይማኖታችን ውስጥ ምን ማለትና እኮ እሱን ነው የምልሽ እሱን ትተን እኛ ወደ ሌላ ሄድን እንጂ ቅዳሴው ራሱ በጣም የሚመስጥ ነው ተሰቀለውና ቅዳሴው እንዲ አመጣጡን ያሬድን ጉዳይ ምናምን ስታነብ በጣም አንተ ከታየው ጉዳይ ተገልጦ ከመጣው ጉዳይ ሌላ የተሻገረው ጉዳይ እንዳለ ስለሚገባ ያው እሱን ደግሞ አልተማርንምም አናቀውም ስለዚህ እንፈራዋለን ከዛ ደግሞ ይሄኛው ኮንስፒሬሲው ደግሞ አለ የጥልቁ እንትን መጥመጃ ነው ምናምን by the way equally እሱን ቢሆን ማደናገሪያ ነው ይሄንን ሰው መረዳት መቻል አለበት equally ወተን ስንናገር ይኸውልህ ሲስተሙ ከጀርባ የሚሰጥህ ነው እናንተ እንድትባላ ማለት ነው እሱንም ቢሆን ቆም ብለን ማሰብ መቻል አለብን እዚህ ነው አንተ የሆነ ነገር ስታርግ እንዴ አንዳንዴ በጣም አስጨናቂ ደረጃ ላይ እኮ ደርሰን ነበር የሆነ በስጋዊ ዓለም ስኬት ስትጎናጸፍ እንደዛ ካልሆነ በስተቀር የሚለው አሳሳሰብ ራሱ በጣም ከየት ነው የመጣው ከዛው ነው የተሰጠ ሌላው ምጠይቅሽ አሁን ለምሳሌ ይሄ ከ666 ጋር ከኢሉሚናቲ ጋር በተያያዘ ከመናፍስቱ ዓለም ጋር ከተያያዘ ከግብረ ሶዶሙ ጋር በተያያዘ ሁልጊዜ ቀድሞ የሚጠራው አርቲስቶች ተጠልፈዋል አርቲስቶችም ታዋቂ አርቲስቶችም እዚህ ጉዳይ ውስጥ አሉበት ሚዲያው ላይ የሚናፈስ ወሬ አለና ይሄ አደገኛ እነማ ልብ ካለ አውጣ እስቲ እነማ በጣም እኮ አደገኛ ነው the entire industry ውጪዎቹ ሆኑ ስለተባለ ውጪዎቹም ቢሆኑ ለራሳቸው ለንግዳቸው ሲሉ የሚያረጉት ነው እንጂ እውነት ነው ወይ ብለህ ስትጠይቅ ያውቁታል የሰው ልጅ እንደ they're just doing a publicity stunt ቢሉት ነገር አለ አይደል አብዛኛዎቹ እንትን ይላል ደም አንገቱ ላይ አንጠልጥሎ ምን እንደምትል ለመስማት አንጠልጥሎ ይዞ ይሄዳል እንትና ደም አንጠለጠለ እንትና 666 እንትና ምናምን እዛም ማለት እኮ ነው ከዛ ኔጌቲቭ ፐብሊሲቲ የሚባል ነገር የለም ነው የሚሉህ so they are doing it on purpose ነገርየው የለም እያልኩ አይደለም እሱ ግን እንዲህ በግላጭ ነው ወይ የሚደረገው ነው ኦብቪየስ ቦታ ላይ ነው ወይ ነው የምታገኘው ወይ ነው ሶ ፊልተር ማድረጊያው ታዲያ እንዴት ነው እንትን ብለው አሁን ጀነራላይዝ በጥቅል እየተነሳ ነው ቀጥ እንትና እጅ ምልክት አሳየ እንዴ አይ እንግዲህ ወይ ሊስቱን ሰጡን የጆቹን ሊስቶች ትንሽ ዘርዘር ማርጎ መስጠት እኮ ጥሩ ነው which is fine ይሄ እንደዚህ ነው ካልከኝ ካውንተር አታክ ማድረግበትን ደግሞ ስጠኝ ወይ ደግሞ አንተን ነው የሆነው በቃ ሐሜት አንዳንዶች እኮ እንደውም ስም እየተጠቀሱ ሁሉ የሚያወጣቸው አርቲስቶች አሉ ኢትዮጵያ ናቸው ወይ ነው በመሰለኝና በደሳለኝ ይሆናል እንዴ እነዛ አርቲስቶች ዝም ነው ያሉት እና በኮሽ ባለ ቁጥሩ ጮህ ይቻላል እንዴ ሲ አሜን አረንደው በመድኃኔዓለም አረንደው ራሳችንን እስቲ እንደው ከራስ እኮ ነው መጀመሪያ የሚጀምረው አይደል እንዴ መጀመሪያ አንተስ ብትሆን ያው እኮ ነው እኮ አጋጋይ ነህ የኔጌቲቪቲው ጫሪ ነህና አሜን እቺ ከሆነም እኮ ታየው የለ እንዴ ባለ ጉዳዩ ባለቤት አለው መልስ የሚሰጥ ባለቤት አለው አረ እንደው መቼ ነው ለባለቤቱ ቦታ የምንሰጠው መቼ ነው ለባለቤቱ ቦታ የምንተው አቅቶት ማለት ነው እኮ የሚያሳዝነኝ እኛ ሰዎቹ ፈጣሪ አቅቶት እኛ ስንሟገትለት ማለት ነው የት ጋር ቆመህ ነው የምትሟገተው እኔ ብዙ እንትን አልልም እንዲህ ጉዳይ ላይ አም ላይክ ስለሚደክመኝም
ኔጌቲቪቲ ያለው አየሩ ላይ የተለቀቀው ኔጌቲቪቲ ባይት ሰልፍ ጭነቱ ከባድ ነው። ከዛ እርስ በራስ ያባላሃል። አቤት እንዴት እኮ ደስተኛ ሆኖ እንደምትታይ እኮ ጥግ ሆኖ ከጀርባ ያለው whatever አባ ያለው ከጀርባ ያለው የሱኛው ባለቤት ደግሞ ማለት ነው ሲያባላ